ላስበሽ ነው። ንግግርሽን አስታኪ። በጣም ደክሞኛል። በጣም ደከመሽ አይደል? ይገርማል። እባክሽ አታስመስኝ፣ አትቅለስለሽ። አንዴ ማድረግ ያለብሽን አድርገሻል። ከዚህ በላይ ምን ታደርጊያለሽ? ዝም በይ ኑኑ፣ አፍሽን ዝጊ። በቃ ጥሩ ስሜት አይደለሁም። እሱ እኔን አይመለከተኝም። እሺ ምንድን ነው? ለምንድን ነው የፈለግሽኝ? እሺ መድኃኒት አለሽ? ያን መድኃኒት የለኝም። ከምሬን የጠየቅኩሽ እኮ። ለምንድን ነው የፈለግሽው? ምን አይነት መድኃኒት ነው የፈለግሽው? ዝም ብለሽ ያገኘሽው? ዝም ብለሽ ያገኘሽውን የሚባል መድኃኒት አለ እንዴ? ኑኑ አታናጅኝ። በቃ የጠየቅሽውን ብቻ አድርጊልኝ፣ ወይ ደግሞ ከሱ ቀምጭልኝ። እሺ እናቴ፣ እኔ አባቴን አንቺን ማጥቼ አልችልም። ያላንቺ ቆይ ማን አለኝ? ደግሞ ታውቂ የለ ማንም ሰው እኮ አይወደኝም። ስለዚህ አንቺና አባቢ ጋር ነው የምመጣው። አይኔ እያየ ሞተች አትባይም። እንደዚህ መስማት አልፈልግም። ደግሞ እንደማይለቅሽ እርግጠኛ ነኝ። አይተውሽም እናቴ፣ እባክሽ ይቅር በይኝ። እኔ አልችልም። በጣም ነው የምወድሽ። አንቺን አጥቼ ደግሞ መኖር አልችልም። በቃ እሞታለሁ። ቶኒ አሁን ላይ እንግዲህ እንደጠረጠረው የአባቴ ገዳይ እሷ ናት በማለት እንግዲህ ወንጀል እየሰራች ያለችው ከእሷ ውጭ ማንም የለም በማለት ከዚህ በፊት እንግዲህ ክላሷ ውስጥ ማለት ነው ድብቅ ካሜራ እያደረገ በጣም በብዙ ነገሮችን ወይዘሮ ሄለንን እየተከታተላት ነበር ማለት ነው። ስለዚህ የሆነ ፍንጭ ስላገኘባት አሁን ላይ እንግዲህ ወይዘሮ ሄለንን በእርግጠኝነት ያገታት ራሱ አዶኒ ነው ማለት ነው። ምክንያቱም እንግዲህ ለቴዲ ራሱ ሲያስጠነቅቀው ነበር። ቀጣይ ራሱ አንተ ልትሆን ትችላለህ፣ ስለዚህ መጠንቀቅ አለብህ ብሎታል ማለት ነው። እና ቴዲ ምንድን ነው የምዘባርቀው? ባክን እንደዚህ አይነት ነገሮችን አትናገረኝ እያለ እንደውም ጓሲል ነበር ራሱ ቴዲ ማለት ነው። ስለዚህ ይሄ ልጅ ከዚህ በፊት እኮ ገና ትንሽ ነበር። በዚያ ላይ ምንም አያውቅም። ከመቼው ነው እንደዚህ እየተቀየረው? እንደ ትንሽነትህ ቀስ ብለህ እደግ እያለ እንግዲህ እያስጠነቀቀው ነበር። እንደውም ቴዲ ያው አዶኒን ማለት ነው። ስለዚህ ግን አዶኒ በጣም እየሰራ መሆኑና እንዲሁም ደግሞ እሱ ነው እንደ እውነት ያገታት ወይዘሮ ሄለንን እያለ እንግዲህ ቴዲም እያሰበ ይገኛል ማለት ነው። እና አሁን ላይ ወይዘሮ ሄለን ከቤት ወጥታ አልተመለሰችም። ቤሎን እንደዚሁ ፈልጓት ደግሞ ደጋግሞ ከዛ በፊትም እየደወልላት ነበረ፣ ግን ደግሞ ስልክ አትመልስም። አይንዬም እንግዲህ ወይዘሮ ሄለን ከወጣች እኮ ቆየች፣ ወደ ቤት አልተመለሰችም። ከዚህ በፊትም እኮ ባሏ እንደዚህ ነበረ፣ ይመለሳል እያልነ ከጊዜ በኋላ ራሱ መሞቱንና ማረፉን ሰማን። የሱ ነገር ሳይደርቅ እንዴት አሁን ደግሞ እሷ እንዴት ትጠፋለች? በማለት እንግዲህ ወይዘሮ አይንዬ እያለቀሰች ትገኛለች ማለት ነው። እና ኑኑ ምንም አትሆንም እማዬ፣ ለእሷ አዝነች ነው እንዴ? ኧረ እሷ ቢይዟትም አምልጣ ትመጣለች፣ ችግር የለውም እያሉ እንግዲህ እያጽናኗት ይገኛሉ። በሁኔታዎቹ እሷ ምንም አትሆንም፣ ምንም አይደርስባትም እየተባባሉ እንግዲህ መሲም እንዲሁም ደግሞ ኑኑ እየተሳቁ ነበረ ማለት ነው።
በነገራችን ላይ ወይዘሮ ሄለን በመጥፋቷ ወይንም ደግሞ ከቤት ውስጥ ባለመኖሯ አሁን ላይ በጣም እየተጎዳች ያለችው ማነች? ኤልሹ ነች ማለት ነው። እኔ ማንም አይወደኝም፣ ማንም አያቀርበኝም፣ የሚወደኝ የሚያቀርበኝ ሁሉን ነገሬን የምትቀበለኝ እናቴ ነበረች። ስለዚህ አንቺንም እንደ አባዬ ማጣት አልፈልግም በፍጹም በማለት አሁን ላይ እንግዲህ ማለት ነው ያው ከጊዜ በኋላ ልክ እንደ አባቴ ነው የምትሆነው። የግድ እናቴ መንጣት አለባት። እናቴን አጥቼ እኔ መኖር አልችልም በማለት እጅግ በጣም እያለቀሰች እየተበሳጨች ትገኛለች ማለት ነው። ቴዲንም እንደዚው ነበረ። ጠብቀኝ፣ እናቴን አብረን እንፈልጋታለን፣ እናቴን ታመጣታለህ አይደለ ካለችበት ውስጥ እያለ እሱም እየጠየቀችው ነበረ። ቴዲም ችግር የለውም ትመጣለች፣ እንደዚህ አትሁኝ፣ ተረጋጊ በማለት እንግዲህ ኤልሹ እንድትረጋጋ ለማድረግ ሞክሯል ማለት ነው። ያገታት አዶኒ ሆኖ ሳለ ግን ደግሞ ኤልሹ እንደዚያ ስታለቅስና እንደዛ ስታዝን እሱ ምንም ነገር አልመሰለውም። ሲቀጥል ተረጋጊ፣ ችግር የለውም፣ ምንም አትሆንም፣ ጠንካራ ነች እሷ እያሉ እንግዲህ ሁሉም ጠንካራ ነች። ምክንያቱም ቤሉንም እሷ ጠንካራ ነች ምንም አትሆንም ብላለች። እንዲሁም ደግሞ አዶኒም እሷ ጠንካራ ነች፣ መሲም ደግሞ ደግማ እሷ ጠንካራ ነች፣ ችግር የለውም ምንም አትሆንም በማለት ምንድን ነው እሷ እኮ እንደኛም እንደ ሰው ነች፣ ስለዚህ ይርባታል፣ ይጠማታል። ምን ማለት ነው? ሁላችሁም ጠንካራ ነች ትላላችሁ። ለምንድን ነው እንዴ ጠንካራ ነች የምትሉት? ለምንድን ነው? እሷ ሰው አይደለች እንዴ? ይርባታል፣ ይጠማታል፣ እንዴት እንደዚህ አይነት ነገር ትላላችሁ? እያለች እንግዲህ ሁላቸውም እንደዚህ አይነት ቃላቶች ሲናገሩ በንግግራቸው በጣም ተገርማለች ማለት ነው። እና አሁን ላይ ኤልሹ እራሷን ለማጥፋት መድኃኒት እንድታመጣላት እና እንዲሁም ደግሞ እንዳለ መድኃኒቱን አንዴ በመውሰድ እራሷን ለማጥፋት ያው ብሞት ይሻለኛል፣ አንቺና አባዬ ካላችሁበት እኔ ራሴ እመጣለሁኝ በማለት ብቻዬን መኖር በፍጹም አልፈልግም ብላ ወሰናለች ማለት ነው። እና በጣም ነው ፓርቱ ላይ በጣም እንትን ይላል። በእርግጥ ልትጎዳ ትችላለች፣ ግን ደግሞ ኤልሹ ምንም አትሆንም። ወይዘሮ ሄለንን ግን በእርግጠኝነት ያገታት ወይንም ደግሞ የያዛት ራሱ አዶኒ ነው ማለት ነው። ምክንያቱም አዶኒና መኩ በጣም ስለ ወይዘሮ ሄለን ሲያጠኑት እንዲሁም ደግሞ የእሷን መረጃዎች በሙሉ እንዲሁም ከክፍለ ሀገር ልጆችን እያመጣች የት እንደምትወስድና የት እንደምታደርሳቸው ያለውን ነገር እያንዳንዱ ነገር መረጃ እየሰበሰቡ ነበር ማለት ነው። ከዚህ በፊት እንግዲህ ያው ጆን ራሱ ማለት ነው ሽጉጥ አምቶ ለአዶኒ እንደሰጠው የምናስታውሰው ጉዳይ ነው ማለት ነው። እና ሲቀጥል ደግሞ እንዲሁም የአዶኒ አባት ባረፈበት ወይንም ደግሞ እንዲሁም ደግሞ የእሱን ማለት ነው ሲገሉት በነበረበት ወቅት ላይ ከዚያ ሰፈር ነኝ በማለት እንግዲህ አዶኒ ራሱ ደውሎ ለቴዲ ነግሮት ነበረ። እዚያ ሰፈር ምን ትሰራለህ? ማነህ አንተ? በማለት እንግዲህ ያው አዶኒን ለማጣራት ሞክሮ ነበረ ማለት ነው። ግን ደግሞ ያለሁበት ምንም አይሰራልም፣ ማንነቴንም አልነግረህም እያለ እንግዲህ አዶኒም አውርቶታል ማለት ነው። እና በስተመጨረሻም እንግዲህ አዶኒና እንዲሁም ደግሞ ቴዲ በአካልም ተፋጠው ነበረ። ምክንያቱም ስለ ወይዘሮ ሄለን ያለውን ጉዳይ በደንብ ማጣራት አለብኝ፣ እውነት ተይዛ ነው ወይንስ መሆኗ ነው? ለምንድን ነው ስልክ ማታነሳው? በማለት እንግዲህ ቴዲም እጅግ በጣም ግራ ሲጋባው ቀጥታ ወደ ቤት ነበር የመጣው ማለት ነው። ወደ ቤት ሲመጣ አዶኒ መጥቶ ነበረ። ኑኑም በጣም እያለቀሰች ነበረ። እናቴን አንጣልኝ፣ እናቴን እንፈልጋት፣ ትተኸኝ እንዳትሄድ እያለችው በጣም ቴዲን እየተናገረችው ነበር ማለት ነው። እና አዶኒም ምንም አትሆንም ትመጣለች አይዞሽ እያለ እሱም እያበረታታ ነበረ። ግን ደግሞ አሁን ላይ ማለት ነው ቴዲ እንደወጣ አዶኒ እየተከተለው ነበር ማለት ነው። እና ቴዲም መንገድ ላይ በመቆም እንግዲህ አዶኒን ተጋፍጦታል ማለት ነው። አንተ ትንሽ ልጅ ነህ፣ ምንም የምታውቀው ነገር የለም፣ አርፈህ እደግ እያለ ከዚህ በኋላ እኔን አንድ ነገር ብትከታተለኝ አሳይሃለሁኝ በማለት እንግዲህ በማያስፈራራ ድምፅ ማለት ነው አዶኒ ሲናገረው ነበር። አዶኒ ግን ምን ታመጣለህ እያለው እንዲሁም ግን ደግሞ ለራሱ ለፈለገው ጉዳይ እንዲስተካከልለት ስለሚፈልግ ትቶት ሄዷል እንጂ ፈርቶት አይደለም። በነገራችን ላይ አዶኒ ቴዲን ፈርቶት አይደለም የሸሸው ማለት ነው። ግን ደግሞ ስራውን እንደዛ ማድረግ ስላለበት እና ነገሮችን ማስተካከል ስላለበት ነው ቴዲን ትቶት የሄደው ማለት ነው። እና በባለፈው ፓርት ላይ እንግዲህ ስለ ኤልሹ እና ስለ ኑኑ ያለውን ጉዳይ ማለት ነው። ያ ማለት እንግዲህ ኤልሹ የመሲህት እንደሆነች ኑኑ ደግሞ ትክክለኛ የወይዘሮ ሄለን ልጅ እንደሆነች ያለውን ጉዳይ
ቴዲ ለመሲ ለመንገር ሞክሮ ነበረ። እነግርሻለሁኝ በጣም ትልቅ ሚስጥር ነው፣ እኔ ብቻ ነኝ የማውቀው በማለት እንግዲህ የእህትሽ ጉዳይ ነው በማለት ሊነግራት ነበረ እና መሲም በጣም ሰፍ ብላ ለማዳመጥ ፈልጋ ነበረ፣ እንዲነግራት ፈልጋ ነበረ። ግን ደግሞ ይህ ነገር በጣም ከባድ ስለሆነ ዛሬ አልነግርሽም፣ ሌላ ጊዜ እነግርሻለሁ ብሏታል ማለት ነው። ስለዚህ ስለ ኤልሹ እና ስለ ኑኑ ጉዳይ ቴዲ ለመሲ አልነገራትም እና አሁን ላይ ቤሉን ያው ኑኑ እህቱ እንዳልሆነች አባቱ የጻፈውን ነገር ቢያነበውም ግን ደግሞ አላመነም። በጣም በስስት ነበረ ኤልሹን ሲቀርባት እንዲሁም ደግሞ እቅፍ ሲያደርጋት ነበረ። በፍጹም አንቺማ እህቴ ነሽ፣ ዝም ብዬ ነው በቃ አባዬ ይህን ነገር አልጻፈውም ማለት ነው። ያየሁትን ወይንም ደግሞ ያነበብኩትን ነገር ልክ እንዳላየሁት እንዳላገኘሁት አድርጌ ማሰብ አለብኝ በማለት እንግዲህ ራሱን በጣም ድንጋጤ ውስጥ ሆኖ ራሱን እያሳመነ ይገኛል ማለት ነው። እና ኤልሹ ቶሎ ብላ ነበር የመጣችው። ምክንያቱም መሲ ከቴዲ ጋር ሆና የቀረጸችውን ቪዲዮ ለቤሎን ለማሳየት ነበረ እየሮጠች የመጣች ማለት ነው። እና ቤሎን ደግሞ ትክ ብሎ በጣም ሲያያት ነበረ። ምክንያቱም እህቱ እንዳልሆነች እንግዲህ ባነበበው ነገር ስለተረዳ እንዴት ነው መለየት የምችለው? ስለዚህ ያነበብኩትን ነገር እንዳላነበብኩትኝ ውስጤን ማሳመን አለብኝ በማለት እንግዲህ ኤልሹን በጣም እየቀረባት ይገኛል። ሲጀመር ደግሞ በጣም ከተከዘበት እና ያን ነገር ካስታወሰበት ክላስ ወጥቶ ወደ ኤልሹ ክላስ እንሄድ በማለት እንግዲህ ወስዷታል ማለት ነው። አዶኒ በትክክል እንግዲህ ወይዘሮ ሄለንን እሱ ራሱ ያገታት መሆኑን በምንድን ነው? ምክንያቱም ልብስ ሊወስድላት ነበረ። የወይዘሮ ሄለንን ልብስ እንግዲህ በፌስታል እየከተተ ባለበት ታይም ማን መጥቷል? ቤሎን መጥቷል ማለት ነው። ልብሱን ግን ለራሷ የምትቀይረው ልብስ ሊወስድላት ስለፈለገ ነበር ማለት ነው። እና ልብሱን ምን ልታደርገው ነው? ሲቀጥል ከሴት ቁም ሳጥን ውስጥ ገብተህ እንዴት እንደዚ አይነት ነገሮችን ታደርጋለህ? በቃ ራሷ ስትመጣ የማትፈልገውን ነገሮችን በሙሉ ልሰጥ ትችላለች እንጂ እንዴት አንተ ገብተህ ልብስ ትበረብራለህ? በማለት እንግዲህ አዶኒን በጣም ይቆጣዋል ቤሎን ማለት ነው። አዶኒም እዚሁ ላይ ትቶት ነው የሄደው እና ግን ደግሞ ተነቅቶበታል። በዚህ ምክንያት እንግዲህ በእርግጠኝነት እሱ እንዳገታትና ዙሮ ቤሎን እንደሚደርስበት እንደሚጠረጥረው ተስፋ እናደርጋለን። ወይዘሮ ሄልን በእርግጠኝነት ምንም አትሆንም። አዶኒ አባቱን አጥቷል፣ ግን ደግሞ እሷም መታረም አለባት። በነገራችን ላይ ያው እንትን ይበላ ሳይሆን ግን ደግሞ መታረም መቻል አለባት። ጥፋቷንና የምሰረውን ክፋት ስራዎቿ መጋለጥ አለባቸው ብዬ ነው የማምነው ማለት ነው። እንግዲህ ቀጣይ ኤልሹስ ምን ልትሆን ትችላለች? ኤልሹ ነች በጣም የምትጎደው። እናቷ ካልመጣች ከዘገየች የምትጎደው ኤልሹ ነች ማለት ነው። እና የግድ ለኤልሹ ብሎ አዶኒ የሆነ ነገር ማድረግ አለበት እና ኤልሹን በጣም ትወደዋለች፣ ታፈቅረዋለች አዶኒን። ግን ደግሞ አዶኒ ለእሷ ስሜት ምንም እየተረዳት አይደለም። በእርግጥ ግን ከዚህ በፊትም ቃል ገብታለታለች በነገራችን ላይ። ምክንያቱም የአባቴን ገዳይ ካገኘሁ በኋላ ነው እኔ የራሴን ህይወት ብዬ የሚጀምረው ብሏታል ማለት ነው። ስለዚህ የአባትን ገዳይ ደግሞ ፈልገን እናገኘዋለን እና ምንም ቢሆን ከአንተ ጎን ቆማለሁ ብላ ቃል ገብታለታለች ማለት ነው። እና እንደው ምናልባት ብሏታል እሱም ማለት ነው ከአየው ወይንም ደግሞ ከጠረጠረው ጥርጣሬ ከዚህ በፊትም እንግዲህ ድብቅ ካሜራ ከወይዘሮ ሄለን ክላስ እያስገባ ስላየ ስለጠረጠራት ምን ብሏል? የቅርብ ዘመድሽ ቢሆንስ ይህን ነገር ያደረገው ብሎ ጠይቋታል ማለት ነው። እና ሲጠይቃት እሷ ምን አለች? ካንተ ጎን ነው የምቆመው፣ ምንም ቢሆን ምንም ካንተ ጎን ነው የምቆመው ብላለች ማለት ነው። ስለዚህ እናቷ እንግዲህ የአዶኒን አባት የገደለችው ራሷ ወይዘሮ ሄለን እንደሆነች ስታቅ በእርግጠኝነት ከእናቷ ጋር ትቆማለች ወይንስ ደግሞ ከአዶኒ ጋር ትቆማለች የሚለውን ነገር እንግዲህ ያው አብረን የምናየው ጉዳይ ይሆናል ማለት ነው። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።